በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሚያዝያ 4 ቀን የሚከበሩ የቅዱሳን በዓላት፦ ቅዱሳን ፊቅጦር፣ ዳኪዎስና ኤርሞ ሰማዕታት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሚያዝያ 4 በዚች ቀን የከበሩ ፊቅጦርና ዳኪዎስ፣ ኤርሞ፣ ሌሎችም ብዙዎች ሰዎች ሴቶችና ወንዶች ደናግሎች በሰማዕትነት ሞቱ። እሊህም ቅዱሳን በታላቁ ቆስጠንጢኖስና በልጁ ዘመነ መንግሥት የጣዖታትን ቤቶች አፍርሰው ጣዖታትንም ሰብረው አቃጥለው በቦታቸው አብያተ ክርስቲያናትን ሰርተው አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በሌሎችም በብዙዎች ቅዱሳን ስም ታቦቱን ሰይመው ነበር። ከሃዲ ዩልያኖስም በነገሰ ጊዜ የጣዖትን አምልኮ አቆመ። የጣዖቱንም ካህናቶች አከበራቸው፣ ብዙዎች ክርስቲያኖችንም አስገደለ። የእሊህ ቅዱሳን ዜናቸው አስቀድሞ በጣዖታት ቤቶች ላይ ያደረጉት ጣዖታትን እንደሰበሩ ሁሉ ተሰማ። ይዘውም ጽኑ ስቃይን አሰቃዩአቸው። ብዙ ቀንም ሊሰቅሏቸውና ሊገርፏቸው ቆዳቸውንም በሾተል ሊነጥቁ ኑረው በኋላም ችብችቧቸውን በሰይፍ ቆረጡ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ቅዱሳን አብርሃ ወአጽብሃ። እነዚህ ነገሥታት ሞገሶቻችን ብርሃኖቻችን ናቸውና ደስ እያለን እንወዳቸዋለን እናከብራቸዋለን። ሥላሴ ቢመርጧቸው ዛሬ ላለንበት ሕይወት መሠረቱን ጥለው አልፈዋልና። ሁለቱ ቅዱሳን ነገሥታት መንትያዎች ሲሆኑ ወላጆቻቸው ንጉሥ ታዜር አይዛና ሰይፈ አረድ እና ንግሥት አህዋ ሶፊያ ይባላል። ንጉሡና ባለቤቱ ልጅ ቢያጡ ወደ እግዚአብሔር ለመኑ። ፈጣሪ በቅዱስ ሚካኤል አብሳሪነት ሁለት ዕንቁዎችን አስረከባቸው። ንግሥት አህዋ ወይም ሶፊያም መጋቢት 29 ቀን በ311 ዓ.ም ጸንሳ ታኅሳስ 29 ቀን በ312 ዓ.ም ሁለቱን ቅዱሳን ወልዳቸዋለች። አምላክ ሽሙጡን አርቅልኝ ስትል አዝጓጉ ብላቸዋለች። እነዚህ ሁለት ፍሬዎች በልጅነታቸው ከወቅቱ ሊቀ ካህናት እንበረም ኦሪትን ጠንቅቀው ተምረዋል። ከእግዚአብሔር የተሰጡ ናቸውና በ12 ዓመታቸው ወደ ቤተ መቅደስ ገብተዋል። ትንሽ ቆይቶ ግን አባታቸው ታዜር በማረፉ ሕዝቡ ሁለቱን ቅዱሳን ንገሱልን አሏቸው። እነርሱም እኛ የፈጣሪ አገልጋዮች ነንና አንችልም በማለታቸው ለተወሰነ ጊዜ እናታቸው አስተዳደረች። ቆይቶ ግን ቅዱስ ሚካኤል ለሊቀ ካህናቱ እንበረም የፈጣሪ ፍቃድ ስለሆነ አትዘኑ፣ ሁለታችሁም በአንድ ዙፋን ላይ ንገሱ፣ ታላቅ ጸጋ ለሀገሪቱ ይሆናል በላቸው አለው። ሊቀ ካህናቱም የታዘዘውን ተናግሮ በ19 ዓመታቸው ሁለቱንም በአንድ ዙፋን ላይ ነገሥተ ኢትዮጵያ ሲል አስቀምጦ ቀባቸው። ስማቸውም ኢዛናና ሳይዛና አላቸው። ቅዱሳኑ እንደነገሱ ቀዳሚ ሥራቸው የቀናቸውን ሃይማኖት መፈለግ ሆነ። በወቅቱ ፍሪምናጦስ የኋላው አቡነ ሰላማ በቤተ መንግሥቱ ውስጥ የቅርብ አማካሪ ነበርና ጠርተው ተጨዋወቱት። አንተ ወንድማችን ክርስቶስ ይወርዳል ይወለዳል ተብሎ የተቆጠረው ሱባዔ እኮ አልፏል። ምን ነው ቀረሳ? በእርግጥ ምስጢሩን ንገረን አሉት። እርሱም አትቶ አመስጥሮ ከ300 ዓመታት በፊት አምላክ ሰው መሆኑንና ዓለምን ማዳኑን አስተማራቸው። አጥምቀን ቢሉት አልችልም አላቸው። እነርሱም ከብዙ ስጦታ ጋር ወደ ግብፅ ላኩት። ቅዱስ አትናቴዎስም ፍሪምናጦስን አቡነ ሰላማ ብሎ ከብዙ መጻሕፍት ጋር ላከው። በመጀመሪያ ኢዛናና ሳይዛና ተጠመቁ። ስማቸውም አብርሃ ወአጽብሃ ተባለ። ቀጥሎም ሰራዊቱና ሕዝቡ ተጠመቀ። ሀገራችንም በእነዚህ ቅዱሳን አማካይነት ከጨለማ ወደ ብርሃን መጣች። የክርስትና ደሴት ሆነች። ሀገረ እግዚአብሔርነቷን አጸናች። ቅዱሳኑ ከዚህ በኋላ በሞገስ ክርስትናን ያስፋፉ ዘንድ ደከሙ። ከ154 በላይ አብያተ ክርስቲያናትን ሲያንጹ አብዛኞቹ ፍልፍል ነበሩ። በተለይ ግን በአክሱም ከተማ ላይ ያነጿትና 12 ቤተ መቅደሶች የነበሯት የጽዮን ቤተ ክርስቲያን ልናያት ትናፍቀናለች። ጌጧ ብርሃኗ ውሎል ይልብናል። ይህችው ቤተ ክርስቲያን በ10ኛው መቶ ክፍለ ዘመን ዮዲት ጉዲት በእሳት አውድማታለችና መሠረቱ ግን ዛሬም አለ። ቅዱሳን አብርሃ ወአጽብሃ ግን ክርስትናን ለማስፋፋት መንግሥትን ለማጽናት ሲሉ ከአክሱም በተጨማሪ በሸዋ ዙፋንን ዘረጉ። ለብዙ ዓመታትም አምላክ በፈቀደው መንገድ እስከ የመን ድረስ ገዙ፣ ክርስትናንም አስፋፉ። ቅዱስ አብርሃ በተወለደ በ52 ዓመቱ በ364 ዓመተ ምህረት ጥቅምት 4 ቀን ሲያርፍ ወንድሙ ለ15 ዓመታት ብቻውን አስተዳድሯል። በ379 ዓመተ ምህረት ደግሞ በዚሁ በጥቅምት 4 ቀን ቅዱስ አጽብሃ በተወለደ በ67 ዓመቱ በክብር አርፏል። ከሁለቱም መቃብር ላይ ለ30 ቀናት የብርሃን ምሰሶ ተተክሎ ታይቷል። ጌታችን በማይታበል ቃሉ ስማቸውን የጠራውን መታሰቢያችሁን ያደረገውን እምርላችኋለሁ ሲል ቃል ኪዳን ገብቶላቸዋል። አምላክ አብርሃ ወአጽብሃ
ድሃ ተበደለ፣ ፍርድ ተጓደለ የሚል ዳኛ፣ ሃይማኖቱ የቀና መሪንም ያምጣልን። የቅዱሳኑን ክብር በእኛ ላይ ያድርግልን። የስድስተኛ ቀን ስነ ፍጥረት ተፈጥሮተ አዳም ወሔዋን። ጌታችን እግዚአብሔር ስነ ፍጥረትን በዕለተ እሁድ መጋቢት 29 ቀን እንደጀመረ ቤተ ክርስቲያን ታስተምራለች። በዕለተ እሁድም ዓለምን ካለመኖር ወደ መኖር አምጥቶ 8 ፍጥረታትን ፈጥሯል። ሰኞ 1፣ ማክሰኞ 3፣ ረቡዕ 3፣ ሐሙስ 3፣ ዓርብ 3 ፍጥረታትን ፈጥሯል። እነዚህን ቢደምሯቸው 21 ይሆናሉ። የእግዚአብሔር 22ኛውና የመጨረሻው ፍጥረት የሰው ልጅ ነውና ከአራት ባሕርያተ ሥጋ 5ኛ ባሕርየ ነፍስን አዋህዶ ፈጥሮታል። ከፍጥረታቱ አልቆ ባሪያውና በአምሳሉ ከመፈጠሩ ባለፈ በነፍስ ሕያው አድርጎ በመንፈስ ቅዱስ አክብሮ ንጉሥ ነቢይና ካህን ይሆን ዘንድ አድሎታል። ከዚያም ቅዱሳን መላእክት አዳም በተፈጠረ በ40 ሔዋን በተፈጠረች በ80 ቀን የብርሃን ልብስ አልብሰው አዳምና ሔዋንን የፈጠረ እግዚአብሔር በባሕሪው ቅዱስ ነው እያሉ እየዘመሩ ወደ ገነት አስገብቷቸዋል። በጥንተ ተፈጥሮ በአዲስ ተፈጥሮ የፈጠረንን ያከበረን ዘላለም ሥላሴ ክብር ምስጋና ይድረሰው። ሚያዝያ 4 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። እግዚአብሔር የሰው ልጅ ፈጠረ። ቅዱሳን አብርሃ ወአጽብሃ። ጻድቃን ነገሥት። ቅዱስ ፊቅጦር ዳኪዎስና ኤርሞ ሰማዕታት። ቅድስት ፍቅርተ ክርስቶስ እመምዑዝ። በዚሁ ቀን የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያ፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝቅ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካም ደስ የሚያሰኝ ይህ ነው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትም አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት